ማሮቼ ፍቅሮቼ ይሄው እንግዲህ ክፍል ሁለትን አረንጓዴውን በመስራት እንገናኛለን ብያችሁ ነበረ። እንደምታዩት እዚህ ጋር አረንጓዴውን መስራት ጀምሬያለሁኝ ማለት ነው። አሁን ምን እናደርጋለን? ያው ዛዛታ ምናምን ማብዛት ነው ሰላም ብላችሁ። ስለዚህ እዚህ ጋር ልክ አሁን ይሄኛው አለ አይደል? ይሄኛው መስመር ይታያችኋል አይደል? ይሄኛው መስመር ላይ እንመጣና ይሄንን ከዚህኛው ጋር የጀመርንበት ያቆምንበት አለ። ከዛም 3 ሰንሰሎችን እንሰራና እዚች ቀዳዳዋ ይሄ ያሳየኋችሁ መስመር መጀመሪያዋ ላይ እዚች ጋር እንደዚች አድርገን የመጀመሪያዋን ሰንሰለዋ ላይ ይሄንን 3 ሰንሰል እናስራለን። ከዛ ሌላ 3 ሰንሰል እንሰራና ወዴት ወደ ቀጣዩ ሁለተኛው መስመር ላይ እዚህ ላይ ማለት ነው። ይሄ የተካፈለበት ሰንሰል ይታያል አይደል? ይሄ እዚህ ውስጥ ሁለተኛዋ ላይ አሁንም ደግመን በሰንሰለት እናስራታለን ማለት ነው። እንደዚህ ይሄው በዚህ በመስመሩ ትክክል ወደዚህ እንሰራን ማለት ነው። አሁን መልሰን ሌላ ሰንሰል እንሰራና እዚህ ጋር ስንት መስመር አለ? ከዚህ 1 2 3 እዚህ ጋር ያለችው ዋጋ እዚች ጋር ሶስተኛዋ ላይ ሰንሰለት ሰርተን ሶስቱን መሀል ላይ ያለውን አልፈን ልክ ሶስተኛው ላይ እዚህ ላይ እናስራለን ማለት ነው። ይሄው ሶስተኛው ላይ ደርሰናል። አሁን ይሄን እስር እናደርግና እንደዚህ አንድ ሰንሰል ሰርተን እናዞረዋለን። እዚህ ሰንሰለቱ ላይ የሰራነው እዚህ ያጋጠምንበት አያችሁ። ይሄንን ወደ ላይ አረንጓዴ ሰርተናል። አሁን ይሄን ወደ ታች እናለብሰዋለን ወፍራም እንዲሆን ማለት ነው። አሁን አንጠልፍም። እንደዚህ እያደረግን 1 2 ቆጠራ ያስፈልገውም እስከታች እስከሚሞላ እንደዚህ በአንድ ነው የምንሰራው። ሲንግል ክሮቼ ነው የምናረገው። የምንጠልፈው ምናምን የለም። እዚሁ እንትን እያል እንደዚህ አድርገን እዚህ የመጨረሻው ድረስ እንመጣለን። ከዛም እዚህ ጋር እስር እናረጋታለን። አሁንም አንድ ሰንሰል ሰርተን ዞር እናረግና ቀጣይ 3 ሰንሰል እንሰራለን። ይሄው እንዴት ታያችሁ? እስኪ ቀርብ አድርጌ ይሄው አሁን ወፈረች። አያችኋት? ወፈረች። አሁን እንደዚህ ካረግን በኋላ ድጋሜ ሌላ 3 ሰንሰሎችን እንሰራለን። ወደ ላይ 1 2 3 ከሰራን በኋላ አንዷን ቀዳዳ አልፈን እዚህ ጋር ሁለተኛዋ ላይ እችኛዋን እዚህ ጋር እንደዚህ በአንድ ቀለበት እንሰራለን። አያችሁ? እንደዚህ አይነት። ከዛ አሁንም 2 ሰንሰል እንሰራለን። አንድ ቀዳዳ አልፈን አንድ ነው የምንሰራው። ሁለተኛዋን ቀለበት ሰራን። እንደዚህ ያው 2 አሁንም 2 ሰንሰል እንሰራለን። 3 ሰራን። አሁንም 2 ሰንሰል ሰርተን መጨረሻዋ ላይ እዚህ ጋር 1 አሁንም 2 ሰንሰል እዛ ቦታ ላይ 2 አሁንም 2 ሰንሰል እዛው ቦታ ላይ ሶስተኛ እንሰራለን። አሁንም 2 ሰንሰል ሰርተን እዛው ቦታ ላይ አራተኛ እንሰራለን ማለት ነው። አያችሁ? ልክ እንደዚህ አይነት እንሰራለን። ከዛ አሁን እንደዚህ እናዞረውና 2 ሰንሰል ሰርተን አሁንም በትክክሏ እዚህ ጋር ሶስተኛዋ ላይ እናረጋለን ማለት ነው። ሶስተኛዋ ላይ በትክክሏ አሁንም 2 ሰንሰል ሰርተን እችኛዋ ላይ ራሳቸው ላይ አዙረን ስንመጣ ራሳቸው ላይ እንደግማለን ማለት ነው። 2 አሁንም ሌላ 2 ሰንሰል 3 ሰንሰል እንሰራና ጀመርንበት ላይ እስር እናረጋቸዋለን። አሁን
እዚህ ጋር አያችሁት እንደዚህ ነው የሚሆነው። እንደዚህ ቅጠል ልንሰራ ነው ማለት ነው። አሁን እዚህ ጋር እታች አያይዘናታል ቅጠሏን የመጨረሻውን። ከዛ እንደዚህ አንድ እየሰራን እዚህ እየሰራን ጫፍ ላይ እንደርሳለን። ከዛ 3 ሰንሰል እንሰራና አንድ እዛው ቦታ ላይ 2 ከዛ የችኛዋ አለች አይደል እቺ መጀመሪያ የሰራንባት ሀብሏን እንደዚህ እንይዛትና ከውስጧ ነው የምንሰራበት። አንድ አናውጣውም እንደዚህ አድርገን እንይዛለን። 2 3 እንደዚህ ሁሉንም በአንድ ላይ እናወጣና እዚች ራሷ ቀዳዳ ላይ እዚህ ጋር እስር እናደርጋለን። ሌላ 3 ሰንሰል እንሰራና ደግሞ አሁንም 1 2 እስከ ሰንሰሏ 3 ማለት ነው። እንደዚህ አይነት ነው የምንሰራው። ከዛ አሁን እንደዚህ እንያይዝና እችኛዋን እጥፍ አድርገናት እንደዚህ ውስጧ እንሰራባታለን። 1 2 3 ይሄው እንደዚህ እንይዛለን ሁሉንም እንደዚህ። ስለዚህ እንዲያረግን ነው የምንሰራው እንዳይረዝም ሙሉውን ሰርቼ ወይም እዚህ ጫፍ ላይ እዚህ ጋር ስንደርስ እንዴት እንደምናልፍ አሳያችኋለሁ። ይሄው 3 ከሰራ እንደዚህ ከሰራን በኋላ አያችሁ እዚህ ጋር እንደዚህ 3 ሰራን ቅጠሉን ታያችኋል ብዬ አስባለሁ። ከዛም ይሄንን እዚህ ጋር 2 ሰንሰል ተርፈውን ነበረ አንደኛዋ ላይ እንደዚህ አድርገን እስር እናረጋታለን ጫፏን ማለት ነው። አያችሁ እዚህ ጋር አጣበቅኳት። ከዛም አንድ ሰንሰል እንሰራና የት እዚህ የመጀመሪያው ጋር የቆምንባት ጋር 1 2 እያንዳንዱ ቀዳዳ ዝም ብለን አለፍ አለፍ እያልን እንሰራበትና ዋናው ላይ መድረስ አለብን ማለት ነው። እንደዚህ አይነት ቅጠል ነው የምንሰራው ዝም ብለን ሳናጥፈው። ከዛም እንደዚህ አንድ አሁን ጀመረ 2 2 3 ከዛ አሁን የተለመደውን እንደዚህ አጥፍ አድርገን የምንሰራው ቦታ ላይ ደረስን ማለት ነው። 1 2 3 እንደዚህ ሁሉንም በአንድ ዘን ምንቋጫው እዚህ ጋር እዛው ቦታው ላይ እስር እናደርጋለን። አሁንም 1 2 3 ከዛም አሁንም እንደዚህ ጥፍ እናረጋትና እዚች ውስጥ 1 2 3 አሁን ሁሉንም በአንድ ላይ እዚህ ጋር ስር እንዳይረዝም ቶሎ ለመስራት እየሞከርኩኝ ነው። 1 2 3 አሁን የመጨረሻው ላይ ደርሰናል። 1 2 3 ሁሉንም በአንድ ላይ እናወጣለን። እዚሁ ቦታ ላይ እናስራለን። ከዛ 3 ሰንሰል እንሰራለን። አሁን እዚህ ላይ 4 ነው የምንሰራው። 1 2 3 አራተኛውን በ3 ሰንሰል ነው። 3 ሰንሰል እንሰራና እዚሁ ላይ ድግም አድርገን እስር እናደርጋለን ቀጥሎ እንዲያምርልን ማለት ነው። ከዛ እዚህ የመጀመሪያው ላይ እናጣብቃታለን። ከዛ አሁን ወደዚህ እንወጣና እዚህ ዋናው ላይ እንደዚህ እያደረግን እንደዚህ እያሰር ነው እንድጠነክርልን ይሆናል ማለት ነው። ከዛ እዚህ መጨረሻው ላይ ደረስን። አሁን ወደዚህኛው ስንሸጋገር ምን እናደርጋለን? እንደተለመደው 3 ሰንሰል እንሰራለን። 1 2 3 ሰራን። ከዛ እዚች ጋር መጀመሪያዋ ላይ የብስኩቷ መጀመሪያ እሷ ላይ እንደዚህ አድርገን እስር እናደርጋለን። ሌላ 3 ሰንሰል እንሰራና እዚህ ጋር አሁን ወደዚህ ስንቆጥር ይሄ ይታያችኋል 3 ነው። መሀለኛዋ ላይ የሶስተኛዋን ለ2 እናካፍላታለን ማለት ነው። ያው ያልገባችሁ ነገር ካለ በድጋሚ
በደንብ እንዲታያችሁ አድርጌ ለመቀረጽ እሞክራለሁ። ግን ይሄ ይገባችኋል፣ ቀላል ነው ብዬ አስባለሁ። ከዛ አሁንም ሌላ ሰንሰለት እንሰራና ወደ ላይ ስንሄድ እዚህ ጋር ደግሞ የመጀመሪያው በሶስተኛው ላይ ነበር የሰራነው። አሁን ደግሞ 5 እንቆጥራለን። 1 2 3 4 5 5ቱን ለሁለት እናካፍለዋለን። 2 2 ከዚህ ይሆናል። መሀል ላይ እኛ ይሄንን እናስራለን ማለት ነው። እስር ካረግን በኋላ ወደ ላይ ስንት 5 ሰንሰል 2 3 4 5 እንሰራና እዚቹ ላይ ጫፏ የመጀመሪያዋ ላይ እዚች እስር አድርገን ቀለበት ነገር እንሰራለን። አያችሁ እንደዚች አይነት። ከዛ ሌላ 3 ሰንሰል እንሰራና 1 2 3 ይሄንን እናዞረውና ቀለበቷ ውስጥ 8 አተር እንሰራለን። አንድ እንደዚህ እንደ ክራችሁ ውፍረትና መጠን መጥኑ አተሩን። እኔ 3 ነው የማደርገው። 1 አንድ ሰንሰል እንሰራለን። ከዛ 2 1 2 ያው እኔ 3 ነው የማደርገው። ክሬ ቀጠን ያለ ነው ቢሆንም ግን 3 በቂ ነው ቦታው ስለማይበቃን። አንድ ሰንሰል እንሰራለን። አሁን ይሄው 8ቱን አተር ሰራሁኝ ማለት ነው። ቅጠሏን ይኸው። ከዛ 3 ሰንሰል እንሰራና እዚህ መሃል ላይ እዚሁ ጥብቅ እናረጋታለን ማለት ነው። ከዛ ምን እናረጋለን? ይሄ ቀጭኑ የሰራነውን እንደርብበታለን ማለት ነው። ወርታች አንድ እንደዚህ እያረግን ምንም ቆጠራ ያስፈልገውም ስለለመደብኝ አንድ ላለው ገና ሰራ እና እንደዚህ እናረጋለን። እንደዚህ እየሰራንበት እስከ ጫፉ ድረስ እንሄዳለን ማለት ነው። ከዛ ዝችችንም ጠበቅ እንዲጠብቅልንና እንድጠነክር ማለት ቀጥ ያለ ይሆንልናል። ከዛ እንደዚህ እያረግን ይሄው እዚህ መጨረሻ ላይ ደረስን። የመጨረሻዋን እናያይዛትና ከዛ 3 ሰንሰል እንደተለመደው አሁን ጨረስን ማለት ነው። እዚች የመጨረሻዋ ቅጠል ላይ አብረን እዚህ እናያይዛትና ክሩን እንቆርጣለን ማለት ነው። ይሄው ጨረስን። በቃ ክሩን እንዳይታይባችሁ አድርጋችሁ እናንተ የተመቻችሁ ቦታ ላይ መቋጠር ማለት ነው። አያችሁ እንደዚህ ትሆናለች ማለት ነው። አሁን ምን እንሰራለን? ወይነ ጠጁ ይሄኛውን ልሰርና ይሄንን አሁን ውስጥ ለውስጥ ስሩት። ይሄንን እንዳይታይ ክሩ እንደዚህ በጀርባ በኩል አዙራችሁ